እግዚአብሔር አምላክ ዛሬ የማካፈላችሁን ቃል ከዛው ጋር ተያይዞ ወደ ልቤ አመጣ። ረጅም ጊዜ ውስጥ ሲላወስ የነበረ ቃል የእግዚአብሔር የአምላካችን ስም የተባረከ ይሁን። ለመጨረሻ ጊዜ ተነስተን በአንድነት ይህንን ቃል እናነብና እግዚአብሔር ወደ ልቤ ባስቀመጠው ነገር ላይ በአንድነት እንከፋፈላለን። እየተማርኩኝ አስተምራለሁ፣ ደግሞም እየተረዳሁ አስረዳለሁ። እግዚአብሔር ያስረዳኝን። የእግዚአብሔር ስም የተባረከ ይሁን። ዛሬ የማካፈላችሁ ቃል ርዕሱ ጥልቅ መሻት ለእውነተኛ ለውጥ በሚል ርዕስ ነው። ወይም አጭር ማረግ ከፈለጋችሁ ጥልቅ መሻት ወይም consuming desire፣ ያው የሚበላ ውስጥን የያዘ ጥልቅ የሆነ መሻት በሚል ሐሳብ ላይ consuming desire for true reformation በሚል ሐሳብ ላይ በአንድነት እንከፋፈላለን። የማካፈላችሁ ቃል የሚገኘው ሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 ድረስ ነው። በጌታ ስም እንደዚህ አነበዋለሁ። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበር። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዛ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ እውል ዘንድ ይገባኛልና ፈጥነ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ እመልሳለሁ አለው። ኢየሱስም አለው እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለ ይላል። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ በሁሉ ነገር እየረዳህ እያገዝከን፣ እግዚአብሔር ሆይ በማይቻሉ ብዙ ጎዳናዎቻችን ላይ ያንተን መቻል እያሳየህን፣ አቅም ባጣነባቸው ነገሮች ላይ አቅም እየጨመርክልን፣ እግዚአብሔር ሆይ በእውነት በሚያስፈልጉን ነገሮች ሁሉ ላይ ከምንፈልገው ያየለ የሚያስፈልገንን ነገር በጊዜው እየሰጠን እዚህ ደርሰናል። ስም የተባረከ ይሁን። ነገር ግን ዛሬ እግዚአብሔር ሆይ በማያልቁ መሻቶቻችን ውስጥ የሚያስፈልገንን ነገር ልታሳየን፣ እንደገና ልትቀሰቅሰን፣ እንደገና ሁለንተናችንን ልትነካ፣ እንደገና ለትውልድ ሁሉ የሚሆን ነገር ከኛ እንዲወጣ እግዚአብሔር ሆይ ሕይወታችንን ሼክ ልታደርግ ስለመጣ በጌታ በኢየሱስ ስም ስምህን እጅግ አድርገን ባርካለን። የዘላለም አምላክ እግዚአብሔር ሆይ መደዳ ከሆነ ሕይወት ሁሉ ከሚያደርጉት ነገር የተሻለና የመጠቀ ያለፈ ዘላለማዊውን ያማከለ ሪዛልት ኦሪየንትድ የሆነ በምድር ላይ የተላክንበትን ሐሳብ ፈጽመን እንድንመለስ የሚያደርግ እግዚአብሔር ሆይ መነቃቃትን በሕይወታችን ስለምታደርግ እናከብርሃለን። እውነትም ዛሬ እውነተኛ የሆነ መሻት ኮንሱሚንግ የሆነ ዲዛየር በእውነት ውስጣችንን የሚበላ ነገር በኢየሱስ ክርስቶስ ስም ውስጣችን እንድታስቀምጠን እጸልያለሁኝ። ስለ ሁሉ ስም የተባረከ ይሁን። ቀርቶ ያለውን ጊዜያችንን ባርክ። በጌታ በኢየሱስ ስም ጸለይኩ፣ አሜን። እግዚአብሔር አምላክ ይባርካችሁ። ከረጅም ዘመናት በኋላ ምናልባት ይሄ መጽሐፍ ከተጻፈ ከ15 ክፍለ ዘመን በኋላ ይሄ መጽሐፍ የተጻፈበት ዘመን ወደ ከ80 እስከ 90 ዓመተ ምህረት ከክርስቶስ ልደት በኋላ እንደሆነ ይታሰባል የሉቃስ ወንጌል የተጻፈበት። ነገር ግን አንድ ሰው ወደ ልቤ መጣ። ይሄ ሰው ከዚህ ከ15 ክፍለ ዘመን ይሄ ከተጻፈበት ወይም ሌሎቹ መጽሐፎች ተጽፈው ካለቁበት ከ15 ክፍለ ዘመን በኋላ ሁሉ ሰው የተሳሳተ መንገድን ቅቡል አድርጎ እየሄደ ባለበት ዘመን ሁሉ ሰው አንድ እምነት ነው ያለን ብለው በተለይ ደግሞ በካቴድራሉ ወይም ደግሞ በካቶሊኩ እምነት ሰዎች ሁሉ ክርስቶስ የሚል ቃል አስገብተው ወንጌል የሚል ቃል አስገብተው በተንጋደደ በጣም ደግሞ ሲጨምር ደግሞ ዲመኒክ በሆነ አይነት አፕሮች ሁሉን ጠቅልሎ ወደ ሰይጣን ወይም ደግሞ ወደ ሲኦል በሚያወርድ ማንነት ውስጥ ቤተክርስቲያን ተብላ
ክርስቶስ የሚል ስም ያለበት ገብቶ ነገር ግን አጋንንት ሰፍኖ ባለበት ጊዜ በ1517 ላይ አንድ የሚያስደንቅ ሰው ተነሳ። ሁሉ ሰዎች አልፈዋል። ወደ 20 ጀነሬሽን 15 ምዕተ ዓመት ማለት 1500 ዓመታት ማለት ወደ 20 ጀነሬሽኖች አካባቢ ቢያንስ እንዳለፉ ይገመታል። 80 ዓመት ከሰጠናቸው እነዚህ ሁሉ ቅቡል ብለው አጨብጭበውለት የነካው ነገር ሁሉ ደግሞ ፖፑ የሚፈወስ እሱ ያለው እንደ እግዚአብሔር ቃል በሚቆጠርበት ጊዜ በጀርመን ካለ ካቶሊኩ ገዳም አንድ የሚያስደንቅ ሰው ተነሳ። ውስጡ እንደ ሌሎቹ አልሆን አለው። ብዙ ሰዎች ቅቡል ብለው ይሄ መጽሐፍ ቅዱሳችን ኦልሞስት በአራተኛው ክፍለ ዘመን ካነኑ ተሰርቶ አልቋል፣ የብሉይ ኪዳንና የአዲስ ኪዳን መጽሐፉ። ነገር ግን መጽሐፉ እያለ የወደዱትን ጨምረው ሰዎችን በወደዱት መንገድ ኪሳቸው በሚደልብበት እንደገና ደግሞ ቤተክርስቲያናቸው የመጨረሻ የመጠቀች በምትሆንበት ኃጢአትን እንደ ውሃ በሚጨልጡበት ከክርስቶስ ሌላ ብቸኛ ሌላ መንገዶች እንዳሉ እያሳዩ ሰው በገንዘቡ የሆነ ስፍራ እንደሚደርስበት በሚታሰብበት ጊዜ በዛ ሁሉ በተንጋደደ መንገድ በሚሄድበት የካቶሊክ የጀርመኑ ገዳም ተነሳ። አንድ ጊዜ ባልታሰበ መንገድ በአንድ ቃል እግዚአብሔር ውስጡን ነቀነቀው። ጻድቅ ግን በእምነቱ በሕይወት ይኖራል በምትለው ቃል ጻድቅ በሕይወት የሚኖረው በእምነት ነው። መዳን በእምነት ነው። ቁጭ ብሎ ይሄ ነገር ውስጡን ያገለባብጠው ጀመር። የሆነ አይነት ኮንሱሚንግ ዲዛየር ውስጡ ገባ። የሚነቀንቀውና እኛን የፈጠረ ወይም ደግሞ የእኛን እምነት የቃኘ ዛሬ በዓለም ላሉ በብዙ ሚሊዮኖች ለሚቆጠሩ አብያተ ክርስቲያናት ፋውንዴሽናል የሆነ ሪፎርሜሽን ያመጣ አስደናቂ ሰው ማርቲን ሉተር የተባለ ሰው ተነሳ። ይሄ ሰው በሚገርም አይነት ሁኔታ ቤተክርስቲያን ገንዘብ እየተቀበለች ለሞቱ ዘመዶቻችሁ ገንዘብ ከሰጣችሁ እነሱ ከሲኦል ወደ መንግስተ ሰማያት ስፕሪንግ ያደርጋሉ እያሉ በሚሰብኩበት ጊዜ በሚናገሩበትና ይሄ ሐሳብ ቅቡል ሆኖ ሰው ያለውን አይደለም የሌለውን ነገር ሸጦ እየሰጠ ለሞተ ዘመዱ ወደ መንግስተ ሰማያት መነጠቅ ምክንያት ነው ብሎ እያመነ ባለበት ጊዜ ውስጡን የሚበላ ስሜት መጣ። ነገር ግን የሚያስኬድ ነገር የለም። እጅግ በጣም አስቸጋሪ ነው። የካቶሊኳ እምነት ማለት በዛ ጊዜ መንግስት ማለት ነው። ንቅንቅ ማለት አይቻልም። አንድ ሀገር አይደለም፣ አንድ ጀርመን ላይ ያለች ገዳም አይደለም፣ ዓለምን ሁሉ የተቆጣጠረችበት ጊዜና ማንም ሊነካት የማይችል በተላላቅ ባለስልጣናቶች መካከል የሚገርም ሚሊተሪ ፓወር ባላቸው በሮማን ኢምፓየሮች ውስጥ የሚገርም አይነት ስትሬንግዝ የነበራቸው ናቸው። ነገር ግን ይሄ ሰው ምንም አልገደደውም። ውስጤ እውነትን አውቄያለሁ፣ ላወቅኩት እውነት እሞታለሁ አለ። ሃሌሉያ! አይደለም መናገር እጅግ በጣም ይሄንን ሐሳብ ገና ማሰብ መጀመር እንኳን በሚያስፈራበት ዘመን ላይ እንደውም ስፍራ ላይ የካቶሊኩ ገዳም ግንብ ላይ በሮቹ ላይ የሚያስገርሙ 95 ቴሲሶች ወይም መዳን በክርስቶስ ኢየሱስ እንደሆነ እስከ ዛሬ ድረስ የካቶሊኳ ቤተክርስቲያን ምን ያክል ተንጋዳ እንደሄደች የሚያሳይ ነገር ጽፎ ከዛ ካቶሊክ ገዳም ፕሮቴስት አድርጎ ወጣ። ሁላችን ፕሮቴስታንት ተባልን። ይሄንን እውነት ይሄንን ተንጋዶ የሄደን እውነት ፕሮቴስት አድርገን ስለወጣን ፕሮቴስታንት። ሃሌሉያ! ዛሬም በውስጣችን ያለውን ሐሳብ እግዚአብሔር እውነተኛ ዲዛይር በውስጣችን ካስቀመጠ ፈጽሞ ምንም ነገር ሊይዘን አይችልም። የእግዚአብሔር ስም የተባረከ ይሁን። አንድ እውነት ልንገራችሁ፣ እያንዳንዳችን ጋር የሚያስገርም ጥማት አለ። የለም እንዴ? የእግዚአብሔር ክብር እንዲገለጥ የሚፈልግ በሕይወታችሁ እግዚአብሔር ድንቅና ታምራት እንዲሰራ የሚፈልግ ሁላችንም እንዳላደክማችሁ ከዚህ በኋላ ያሉትንም ብላችሁ ሁሉንም ታውጣታላችሁ። 100 ነገር ባመጣ በአምልኮ ላይ የሚያስገርም የእግዚአብሔር ክብር እንዲገለጥ ሽባው እንዲተረተር እግዚአብሔር በሚያስደንቅ ተአምራትና ድንቅ እንዲሰራ ሁላችንም ምን ያክል ነው ግን ምንፈልገው? እንፈልጋለን፣ እንሻዋለን፣ እንጠመዋለን። ምን ያክል ተጠምተናል? ምን ያክል እየፈለግን ያለ ነው? ዛሬ በዚህ ነገር ላይ ነው የምናገረው። ይሄ ዘኪዮስ የተባለው ሰውን ከመናገሩ በኋላ ይሄ ሉቃስ ወንጌል ምዕራፍ 19
በአራት ክፍሎች ስለ ታማኝ አገልጋይነት ከ11 እስከ 27 ቁጥር ላይ ከዛ ደግሞ ኢየሱስ በቤተ መቅደስ ደግሞ ሆኖ የሰራቸውን ስራዎች ከዛ በኋላ ከ28 እስከ 44 ደግሞ ኢየሱስ የተናገራቸውን ነገሮች ማለትም ስለ ድሪሙ ስለተለያየ ነገር 10 ምናን ብሎ የተናገረበትን ከዛ ደግሞ ስለ ቤተ መቅደሱ መጽዳት ደግሞ ቀጥሎ ደግሞ ከ45 እስከ 48 ድረስ ኢየሱስ የወንበዴዎች ዋሻ አደረጋችሁት ጸሎት ቤቴን ብሎ የተናገረበት ነው። ነገር ግን ወደ ዋናው ልመለስ፣ ወደ ዛሬ ቃል። ይሄ ሰው የማያስኬዱ አስቸጋሪ የሆኑ ተግዳሮቶች ነበሩበት። ይሄ ዘኬዎስ የተባለ ሰው በመጀመሪያ ትልቁ አስቸጋሪ የሆነ በጣም አጭር ቃል ማካፈላችሁ አስቸጋሪ የሆነበት ነገር የመጀመሪያ ነገር እንደዚህ ብሎ ይናገራል። ኢየሱስም ወደ ኢያሪኮ ገብቶ ያልፍ ነበር፣ እነሆ ዘኬዎስ የሚባል ሰው ነበረ ብሎ ይናገራል። ይሄ ሰው እዚህ ጋር ቦታዋን ቢተላለፍ ዝም ብሎ ቢሄድ ምናልባትም እንደዛ የሄዱ ሰዎች መጽሐፍ ቅዱስ ውስጥ እንደማናገኛቸው ዘኬዎስ የተባለ ሰው መጽሐፍ ቅዱስ ውስጥ ባላገኘን ነበረ። ይሄ ዘኬዎስ የተባለው ሰው ኢየሱስ ወደ ኢያሪኮ ሲያልፍ ማለትም ወደ ኢየሩሳሌም ለመሄድ ከገሊላ ከናዝሬት ተነስታችሁ ኢያሪኮን ሰማርያን አልፋችሁ ነው ኢየሩሳሌም የምትደርሱት። ኖርዘርን ፓርት ኦፍ እስራኤል ናቸው እነዚህ ከተሞች። ሲያልፍ ኢየሱስ መንገዱ ላይ ነው። አላሰበም ምንም ነገር ሊያገኘው እንደሚችል ወይም ደግሞ እንደዚህ አይነት ሰው ሊገናኝ ፕላን ውስጥ የለም። አለ ፕላን እንዴት ጌታ ይሰራል ብትሉ እንደዚሁ ማመናፈስ ይሆናል እንጂ መጽሐፍ ቅዱስ ግን አይለንም። ኢየሱስ እያለፈ ነበር በኢያሪኮም ሲያልፍ። እስቲ በኢያሪኮም ሲያልፍ በሉ። ኢያሪኮ እንደዚህ አይነት አገር ነች። የነበረበት ይሄ ሰው የመጀመሪያ ሶሻል ክራይሲስ ነው ወይም ደግሞ ማህበራዊ ቀውስ ያለበት ከተማ ላይ ተወልዶ የሚያድግ ሰው ነው። ለምን ቢባል ኢያሪኮ አንደኛ የእስራኤል ተግዳሮት ነበረች። ለምን ቢባል የተስፋ ቃላቸውን ለመፈጸም እግዚአብሔር በተናገራቸው መሰረት ለእስራኤል ወደ ከነዓን ሊደርሱ ሲሉ ከከነዓን ደጃፍ ሆና ሰዎች እንዳይወርሱ ታላቅ የሆነ ተግዳሮት ማንም ሊደረምሰው በማይችል ከፍተኛ የሆነ ግንብ የተሰራች ተግዳሮት ከተማ ነበረች። ኢያሪኮ ከተስፋ በር ደጃፍ ያለ ተግዳሮት ነበረ። ይሄ ብቻ አይደለም፣ ኢያሪኮ የእስራኤል ሕዝብ ጠላት ነበረ። ይሄ ብቻ አይደለም፣ ኢያሪኮ አሁንም የጭንገፋ ምሳሌ ነች። ይህች ከተማ ኑሮዋ ጥሩ ነው፣ ውሃ ግን ይጨነግፋል እንዳሉ ኢያሪኮ አሁንም ደግሞ ይሄ ብቻ አይደለም፣ የኃጢአተኞች ከተማ ነበረች። ጋለሞታይቱ የነበረች ረዓብ ከዛ እንደተነሳች እናውቃለን ሁላችንም። ይሄ ብቻ አይደለም፣ ኢየሱስ እንኳን ሲናገር ያንን ወንበዴዎች ይዘው ደበደቡት ያሉትን ወይም ስለ ሳምራውያኑ ሰው ደጉ ሳምራዊ ስለምንለው ሰው ሲናገር የተናገረው ምሳሌ ላይ ከኢየሩሳሌም ወደ ኢያሪኮ ወረደ ብሎ ነው የሚናገረው። የኃጢአተኝነት፣ የድካም፣ የማፈግፈግ ከጌታ ሐሳብ የመውጣት ምሳሌ ነች ኢያሪኮ። በዛ ከተማ የነበረ አስቸጋሪ የሆነ ህይወት ውስጥ ተወልዶ ያደገ ሰው ነው። ነገር ግን ይሄ ነገር አላቆመውም። ኢየሱስ ክርስቶስ ጌታ ነው። ኢያሪኮ ይሄንን ሰው ማንነቱን የሚያሳይ ከኢያሪኮ ተወልዶ ኢየሱስን ከናዝሬት መልካም ነገር ይወጣልን ይሉት እንደነበረ ከኢያሪኮም መልካም ነገር ይወጣል ተብሎ አይታሰብም ነበረ። ኢየሱስ በኢያሪኮ የነበረን ይህንን ዘኬዎስ እንደዚህ አገኘዋለሁ ወደ ቤቱ ገባለሁ ብሎ አላሰበም። ኢየሱስን ከመንገዱ ቆም የሚያደርግ አንድ ሰው ግን ተገኘ። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ! አቤት እንዴት ውስጤን ሲያገላብጠው እንደነበር እንዴት አድርጌ እናንተ ውስጥ እንደምከተው አላውቅም። እስቲ እንግዲህ እየገባው ስመጣ ከገባባችሁ እንግዲህ ለምን ቢባል እንደው እኔን እያፍለቀለቀኝ እንዳለ እያየው አይደለም። እንደዚህ እያላችሁ ነው እየሰማችሁ ያላችሁ። ይሄ ሰው በኢያሪኮ ሆኖ ፈጽሞ መልካም ነገር ይወጣበታል በማይባል ስፍራ ሰማይና ምድር ፈጣሪ የሆነውን የሁሉ ጌታ የሆነውን የሁሉ ነገር አዛዥ የሆነውን ኢያሪኮን አይደለም ኢየሩሳሌምን፣ ናዝሬትን አይደለም ገሊላን፣ ዓለምን ሁሉ የፈጠረውን ጌታ አስቆመው። ሃሌሉያ! ይሄ ሰው ፈጽሞ አይደለም ሌላ ማንነቱ መጣበታለው። በዛ ተወልዶ ማደግ ራሱ እጅግ በጣም እንደ እርግማን የሚቆጠር ነው ለእስራኤሎች ወይም ለፈሪሳውያን፣ ለሰዱቃውያን እና ለሌሎች ለአይሁዶች ሁሉ
በኢያሪኮ አይታሰብም፣ ጠላቶች ናቸው ተብሎ የሚታሰብ ስፍራ ኢየሱስ ግን ማለፍ ስለነበረበት ኃጢአተኛ በተባለች መንደር ማለፍ ስለነበረበት ልክ ሲያልፍ ኢየሱስን የሚያስቆም አንድ ሰው ተገኘ። ሃሌሉያ! ይሄ ሰውን ኢየሱስን ማስቆም ቻለ። የሰማይ የምድሩ ጌታ ፈጽሞ በዛማ እዚህ ጋማ ምንም ነገር አይኖርም ያለውን ማስቆም ቻለ። በጣም የሚገርማችሁ ልክ ከዚህ ራሱ ከምዕራፍ 19 ከቁጥር 1 እስከ 10 ነው ያየነው ይሄንን ሰው። ምዕራፍ 18 የመጨረሻውም ጋር ልክ እንደዚሁ አይነ ስውር የነበረ በርጤሜዎስ የሚባል ሰው ፈጽሞ ኢየሱስን የዳዊት ልጅ ሆይ ማረኝ ብሎ በዚህ በኢያሪኮ እንዳስቆመው እንመለከታለን። ይሄንን አንድ ጊዜ አብዝቶ መጮህ በሚል ሮብ ዕለት ሐሙስ ዕለት አካፍየዋለሁ፣ ሄዳችሁ መመልከት ትችላላችሁ። ይሄ ሰው ታዲያ በሚገርም አይነት ሁኔታ ያስቆመው በብዙ ጩኸት አይደለም። እዛ ጋር ውሩ በብዙ ጩኸት ለምን ማየት ስለማይችል በመጮህ ነበር ማስቆም የሚችለው። እዚህ ጋር ግን ይሄ ደግሞ ማየት ይችላል። ነገር ግን በኢያሪኮ ያለው ማንነቱ ፈጽሞ የኃጢአተኛነት ስሜት ፈጽሞ ትውልዱ ሁሉ የተበላሸ መሆኑ ፈጽሞ አላጋደውም። የእግዚአብሔር ስም የተባረከ ይሁን። እንደዚህ ነው የምንሆነው ወገኖቼ። ፍቅራችን ሲቀዘቅዝ ውስጣችን ያለው መሻት እንደ ነገሩ ሲሆን ትንሿ ነገር እያዳፋች ትደፋናለች። ፍቅራችን የመጨረሻ የተሰጠንበት መሰጠት ሁላችንም እንፈልጋለን። ነገር ግን ሁላችንም እኩል የተሰጠን አይደለንም። ለምን? የመሻታችን ልክ የችግራችን ያለንበት ከፍታና ዝቅታ ሳይሆን እኔና እናንተ ያለንበት የጥማታችን ልክ ምክንያቶቻችንን ብቁ ያደርጋቸዋል ወይም ደግሞ በምክንያቶቻችን በላይ አልፈን እንድንሄድ ያደርገናል። የእግዚአብሔር ስም የተባረከ ይሁን። ምን ይሆን ምክንያት? በትዳሩ ስለተፈጠረው ችግር ፈጽሞ ጥለበራርበራር እያሰኘ ያለው ምን ይሆን ምክንያት? ቤተ ክርስቲያን ውስጥ ባየው ጉድለት ሩቅ እንድታይ ያደረገ ያለው ቤቴ ቁጭ ብላ አይሻልም እያሰኘ ያለው የትኛው ምክንያት? እግዚአብሔር አምላክ በሕይወት ሊገለጥ ለፈለገው ነገር እንዳይሰራ ምክንያት አይደለም። ምክንያቱ አንተ ነህ። አንድ ጊዜ ከባለቤቴ ጋር በጓደኝነት በነበርንበት ጊዜ እጅግ በጣም ያስፈራል። ስልክ የለም፣ ሴልፎን የለም። አንድ ጊዜ ያው የምንቀጣጠርበት ቦታ አለ። ተቀጣጥረን ብጠብቅ በጓደኝነት እያለን ማለት ነው እቤት እደውላለሁ ወጣለች ይሉኛል። ደግሞ ማን እንደሆንኩኝ በሚገባ የሚያውቁት የኳየሯ መሪ ምስጋና ነው። ለምን ቀስ ብዬ ወደ ግል ገቢ እንዳደረኳት አያውቁም ገና። የኳየሯ መሪ እየደወለና ይሄ በጠብቅ 1 ሰዓት ሞላ፣ 2 ሰዓት ሞላ፣ አልመጣች። እጠብቃለሁ። ከዛ 2 ሰዓት ከ15 ደቂቃ በኋላ አትመጣም። እኔ የገረመኝ እኔ መጠበቅ አይደለም አለ ብላ 2 ሰዓት ከ15 ደቂቃ ይጠብቀኛል ብላ መምጣቷ ነው የሚገርመው። መግቢያዬን እንዳላጣ ትንሽ ላስተካክለው እንደገና። ማታ ወገኖቼ ያው በራችሁ ላይ ሻንጣዬን ይዤ ከመጣው ለወንጌል የተከፈለ መከራ እንደሆነ በማወቅ እንድታስገቡኝ አደራል። አንዳንዶች እንደዚህ እንቀለቀሉና ለወንጌል የተከፈለ መከራ ይላሉ አይደል? ስትመጣ አስረዳችኝ። ትንሽ ላስተካክለው ማለት ነው። አሁን ስታስረዳኝ ገባኝ። ከወጣች በኋላ የሆነ ችግር ገጥሟት ነው የገረመኝ እኔ መጠበቅ። አሁን ደስ የሚለው 2 ሰዓት ተኩል አይደለም 4 ሰዓት ተኩል ጠብቀኝ ብትለኝ እጠብቃታለሁ። አሁን ቀዘቀዛ። አሁን እንኳን ልመስሏችሁ አይደል እየጠበቃችሁ ያላችሁ? አልቀዘቀዘም። እግዚአብሔር ይባረክ። በጣም የሚገርመው ነገር ሪሊ ውስጣችን ያለው መሻት የፈለገውን ነገር ያክል ቢሆን ምንም ሪዝን ሳንሰጥ ያቆየናል። አሁን ውስጣችን ያለው ነገር አንድ ነገር ይታይ። ወይኔ ፓስተር መስፍን ማስታወቂያ ሲናገር ረሳው ይሄንን ነገር። እዚህ ቸርችማ አይደለም። ወይኔ ሳየው ፓስተር እኮ መከፋት አይችልም እኮ። ትንሽ በሆነ ነገር በስራ እንኳን አዝናችሁ ትንሽ ፊታችሁ ካለ እዚህ ጋር አይደለ እንደ ቸርች ደግሞ ፊቱን ጥሎብኝ ትላላችሁ። የእውነት ዓላማ ካለ እውነተኛ የውስጥ መሻት ካለ ኮንሱም የሚያደርገን ዲዛይር ካለ ምንም ነገር አይዘንም። የእግዚአብሔር ስም የተባረከ ይሁን።
ሩት የተባለች ሴት አንድ ጊዜ በመጽሐፈ ሩት ላይ ተነሳች። ደስ ሲል መጽሐፉ ራሱ እስቲ መጽሐፈ ሩት በሉ እስቲ። ይገርማል። ይህች ሴት እኔ አንድ ነገር ልንገራችሁ፣ ኑሃሚን ፈጽሞ ተመለሱ ባለቻቸው ጊዜ እንደተመለሰችው እንደ ኦርፋ ብትሆን እኔ እርግጠኛ ነኝ መጽሐፈ ሩት የሚባል መጽሐፍ ቅዱሳችን ውስጥ አናገኝም ነበር። የቆረጠች ስለነበረች ይህች ሴት በኢየሱስ ሐረግ ውስጥ የገቡ ሰዎችን እየነገረን ስለሆነ ከዘፍጥረት ጀምሮ የመጣው መጽሐፍ ቅዱሳችን ይህች ሴት እንዴት እንደገባች ማስረዳት ስለነበረበት ገባች። ይህች ሴት ሙዓባዊት ሴት ነች። ሙዓብና አሞን እንደምታውቁት ሎጥ ከገዛ ሴት ልጁ የወለዳቸው በእርግማን የተወለዱ የተባሉ የእስራኤል ቀንደኛ ጠላት የተባሉ ናቸው። ይህች ሴትን ኑሃሚን እያለቻት ያለችው ተመለሱ ወደ ሀገርሽ ወደ ህዝብሽ፣ ሶሻል ክራይሲስ ውስጥ ነው የምትገቢው፣ ማንም የማይቀበልሽ ነገር ውስጥ ነው እየመጣሽ ያለሽው። ይሄ ብቻ አይደለም፣ 10 ዓመት አብሮሽ የኖረው ባልሽ ወይም የኔ ልጄ አሁን እንደገና ሌላ ልጅ ወልጄ ጸንሼ ብዙ ዓመት ብቆይ የዛ ጊዜ ፈጽሞ የምታገኙ የምትደርሽበት አይደለም አለቻት። ካልኩሌሽኑን ላስረዳችሁ፣ ቀላል ካልኩሌሽን አይምሰላችሁ። ተናግሬው እንደሆነ አላቀም ከዚህ በፊት በሙዓብ ሄደው ከቤተልሔም ተነስተው ወደ ሙዓብ ሄደው 10 ዓመት በዛ ኖሩ ይላል። እነዚህ ሰዎች ሜሊዮንና ኬሊዮን የተባሉ ባሎች ነበራቸውና 10 ዓመት ቢኖሩ በ18ኛ ዓመታቸው ቢያገቡ 28 ዓመታቸው አካባቢ እንደሆነ ይታሰባል። ኦርፋና ሩት ከዛ አርግዤ ብወልድ አለች ኑሃሚን ሌላ 18 ዓመት ሌላ ተወልዶ እስኪያድግ ቢጠብቁ 28 + 18 እስቲ አንድ ላይ ስንት ነው? 46 አካባቢ። ስለዚህ 46 ደግሞ አንድ ሴት ልጅ መውለድ የምታቆምበት ጊዜ እንደሆነ ይታሰባል። በጣም የሚገርም ካልኩሌሽን ነው የነገረቻቸው። ይሄ ሲሆን ያቺ እንዴ እውነትም ብላ ኦርፋ ስማ ስትለያት፣ ሩት ግን ምን አለቻት ይላል? እስቲ ተጠጋቻት በሉ። እንደውም የድሮ ትርጉም በጣም እንደው ሌላ ቀለል ለማድረግ አስቦ ተጠጋቻት አለን እንጂ አዲሱ ትርጉም የድሮም እንግሊሹ ትርጉም ተጠመጠመችባት ነው የሚለው። አለቅም ብላ ችግር አለ፣ ዘር አለመተካት አለ፣ ከሞዓብ ደግሞ ገለልተኛ መሆን አለ እስራኤል ውስጥ ገብቶ። ነገር ግን አለቅም ማለች። ኢየሱስ ክርስቶስ ጌታ ነው። ስትነግራትም ያለቻት ወደ ህዝቧና ወደ አማልክቷ ሄዳለች። አንቺም ደግሞ ወደ ህዝብሽና ወደ አማልክትሽ ተመለሺ አለቻት ነው የሚለው። ህዝብ ቀላል አይምሰላችሁ። የመጣንበት አካባቢ ዘኬዎስንም አላስቆመውም ነበር። ልክ ግን ፈጽሞ ህዝብሽ ህዝቤ አምላክሽ አምላኬ እንዳለች ስታቅ በምትሞቺበት ስፍራ ሞታለሁ፣ እግዚአብሔር ይህንን ደግሞ ያደርግብኝን ይጨምርብኝ ከተመለስኩኝ ብላ እንደቆረጠች ስታቅ እርሷን መናገር ዝም አለች። ብዙ ጊዜ የሚመስለን የሚያጠፋን ፈጽሞ ከስፍራችን የሚያስለቅቀን የመሰለን ነገር እኛ ግን እውነተኛ ኮንሱም የሚያደርገን የሚበላን ዲዛይር ኖሮ ወደፊት ስንሄድ የዛ ጊዜ እኛን መናገር ያቆማል፣ መንካት ያቆማል። የእግዚአብሔር ስም የተባረከ ይሁን። ከሞዓብነት መታ የእስራኤል የዘራረግ ውስጥ ለዚያውም የኢየሱስ ክርስቶስ የዘራረግ ውስጥ ገባች። ኢየሱስ ክርስቶስ ጌታ ነው። በስጋም ቢሆን ቦዔዝ የተባለ ሰው በቀናቶች በትንሽ ጊዜያቶች ዲፍረንስ ቦዔዝ የተባለ ሰው ተገኘ። ቦዔዝ ኢዮቤድን፣ ኢዮቤድ እሴይን፣ ከዛ ዳዊትን፣ ዳዊት ደግሞ የክርስቶስ የዘራረግ ውስጥ። እንዴት አይነት ምትደንቅ ሴት! ሃሌሉያ! ኮንሱም የሚያደርገን የሚበላን ጥልቅ የሆነ መሻታችን ምን ይሆን ዛሬ? በእውነት ነው ምላችሁ፣ እውነተኛ መሻት ካለን ምድርን መገለባበጥ የሚችል ትውልድ አለ እዚህ። በ12 ሰዎች ነው ምድር ተገለባብጣ እዚህ ደረሰችው። እንደ ነገሩ ስለሆነ እንደው ደከም አለኝ ቸርች ከምመጣ እያለን ስለሆነ እንደዛው እንገለባበጣለን። በየዓመቱ ዓመት እያከበርን አዲስ ሰው ይመጣል፣ ሌላው ደክሞ ወደ ኋላ ይቀራል። ከህዝብ ብዛት እንደሚል በዛ ያለ ህዝብ ጋር ሄደን ማጨብጨብ ደስ ሊለን ይችላል። አንድ እውነት ልንገራችሁ፣ ለእውነተኛ ሪፎርሜሽን እውነተኛ ጥማት እግዚአብሔር አምላክ ውስጣችን ይክተት። አሜን። ዛሬ ይሄንን ነው ሊያደርግ እግዚአብሔር የፈለገው። ይሄ ብቻ አይደለም፣ ኢያሪኮ መኖሩ ብቻ አይደለም። ሁለተኛ የምትጽፉ ሰዎች፣ ሁለተኛ ይሄ ሰው የቀራጮች አለቃ ነበረ። ቀራጮች እንዴት አይነት ሰዎች ናቸው? በኢየሩሳሌም ወይም በይሁዳ ወይም ደግሞ በአይሁድ ትራዲሽን ውስጥ እጅግ በጣም የሚጠሉ ናቸው። የሚጠሉበትን ሪዝን ልንገራችሁ። አንደኛ
ከእስራኤል ወገን ሆነው ለሮም የሚሰሩ በአማርኛችን ጥሩ ባይሆንም ባንዳ የሚባሉ ማለት እሱ እዚህ ሆኖ ቤተሰቡን የሚያስመታ እሱ እዚህ ሆኖ የዚህ ወገን ሆኖ ለሌላ ወገን የሚሰራ ማለት ነው። ስለዚህ ሮማውያን ዓለምን ገዝተው በነበሩበት ጊዜ ከራስ ወገን እየነጠቀ ለሮማውያን ታክስ ኮሌክተር የሆነ ስለዚህ እጅግ በጣም የሚጠሉ ናቸው፣ ነውረኛ የሚባሉ ናቸው። ለገዢ አብረው ከራሳቸው ህዝብ ላይ ገንዘብ የሚነጥቁ እጅግ በጣም ነውረኞች። ይሄ ብቻ አይደለም፣ በማጭበርበራቸው የታወቁ ናቸው። ትክክለኛ የሆነ ፋይናንሻል ሲስተም ስለሌለ ህዝቡን እያስጨነቁ ከሰው ያስመጡና ለሮማ ሲሰጡ ለራሳቸው የሆነች ነገር ወደ ኪሳቸው የሚከቱ አጭበርባሪ ህይወት ያላቸው ናቸው ታክስ ኮሌክተርስ ማለት። ይሄ ደግሞ የቀራጮች አለቃ ነበር። ቀራጭ ብቻ አይደለም፣ ሌላው በኃጢአተኝነት እና ባለመታዘዝ ስነ ምግባራቸው የታወቁ ናቸው። ኢየሱስ እንኳን አንድን ሰው ምከረው እምቢ ካለ ካንተ ጋር ሌላ ሰው ይዘህ ሂድና ምከረው፣ ከዛ እምቢ ቢል ለቤተ ክርስቲያን ስጥ። ነገር ግን አሁንም እምቢ ካለ ለቤተ ክርስቲያን እንደ ቀራጭ ይሁንልህ። ምን ማለት ነው? የማይሰማ የማይታዘዝ ለማህበረሰቡ የማይገዛ ቤተ ክርስቲያን ብትመክረው እሺ የማይል ማለት ነው ቀራጭ ማለት። ምንም ነገር ውስጥ የሌለ የማይታዘዝ ማንነት። ሌላው ይሄ ብቻ አይደለም፣ ከድሃው እየዘረፉ የሚከብሩ ሰዎች ስለሆኑ ቀራጮች አይወደዱም። ኢየሱስም የተናገረው አይ ዝም ብለው ነው ሚስ አንደርስቱድ አድርገው ነው አይደለም ያለው፣ ለኃጢአተኞች ነው የመጣው። ኃጢአተኛ ነህ አንተ ቀራጭ ሆነ፣ እውነትም ኃጢአት ነው ያለው። ነገር ግን ይሄ ሰው ኃጢአተኛ ማንነቱ እንግዲህ የመጀመሪያው ሶሻል ነው ብያችኋለሁ። ሁለተኛው ስፒሪቹዋል ፕሮብሌም ነበረበት። ፈጽሞ ወደ ጌታ የማያስጠጋ የዘቀጠ መንፈሳዊ ውድቀት ውስጥ የነበረ ሰው ነበረ። ነገር ግን ወደ ኢየሱስ ለመምጣት ኢየሱስን ለማየት ይሄ ነገር አላስቆመውም። የእግዚአብሔር ስም የተባረከ ይሁን። የሚደንቀው ኢየሱስ ሲያልፍ ይሄ ሰውዬ ቀራጭ ነው እያሉ እየነገሩት ሊነኩት እየተጸየፉት፣ እርሱ ግን አልፎ እሾላ ዛፍ ላይ ወጣ። የእግዚአብሔር የአምላካችን ስም የተባረከ ይሁን። ከኃጢአተኛ ጋር ሊበላ ገባ እንደሚሉት ኢየሱስን አይደለም ዘኬዎስን፣ ኢየሱስ ከሱ ጋር ማውራቱን እንኳን በኢየሱስ ላይ አንጎራግረዋል። በጣም በሚደንቅ አይነት ሁኔታ ሰዎች የሚሉት ነገር ኢየሱስን አላስገረመውም። ለምን ቢባል ቀደም የነገርኳችሁ አይነ ስውሩ ሲፈወስ ከጥቂት ቁጥሮች በፊት ሲፈወስ ሁሉም እግዚአብሔርን አመሰገኑ ይላል። አፕሪሺዬሽን፣ አቤት ጌታ የሰራው እንደሚሉት እዚህ ጋር ደግሞ ኃጢአተኛው ጋር ገባ ብለው አንጎራጎሩ። አፕሪሺዬሽንም ሆነ ዲሞሽን ፈጽሞ ስፍራችንን ሊያስለቅቀን አይገባም። ኢየሱስ እዛ ጋር ዕውሩን በማብራቱ ሲደነቁ ሞቅ አላለውም። ሄኖ አገልግሎት ማለት አላለም። ኃጢአተኛው ጋር ገባ ሲሉት እንደነ ጴጥሮስ ዞር ብሎ ትዝ ይላችኋል፣ ፈርቶ ጳውሎስ የገሰጸው ጊዜ ዞር ብሎ ከአይሁዶች የሆነ ነገር ለማድረግ አልፈራም። ወደ ኃጢአተኛው ሲገባ እውነትም የመጣሁት ለዛ ነው አለ። የእግዚአብሔር ስም የተባረከ ይሁን። ወደዚህ ሰው ግን ስመጣላችሁ ይሄ ኃጢአተኛ ማንነት ፈጽሞ አላቆመው። በምን አይነት ድካም ውስጥ ይሆን ያላችሁት? ኑ አሁንም በምን አይነት ሁኔታ ውስጥ ሆኑ ያላችሁት? እግዚአብሔር ለመፍትሄ ይፈልጋችኋል። በእኔና በእናንተ ኃጢአት አማካኝነት ወደ ኋላ የሚቀር ጀነሬሽን እንዳይኖር እፈራለሁኝ። ቤተ ክርስቲያን ኃጢአተኛም እንኳን የሆነ ሰው መጥቶ ከኃጢአቱ ተገጽሶ ወደ መንገድ የሚገባባት ስፍራ ነች እንጂ የሁሉ ፐርፌክት የሆኑ ሰዎች ስብስብ አይደለም። አንድ እውነት ልንገራችሁ፣ ራሱ ቤተ ክርስቲያን ውስጥ ከኛ አንድ ነገር ልንገራችሁ፣ ቤተ ክርስቲያን ከኛ የተሻሉ ስንት ሚሊዮን ቤተ ክርስቲያን አሉ። አሁን ወጣችሁ ብትሄዱ በአካባቢያችን ኦንላይን የትም ቢሆን አንድ ነገር እርግጠኛ ግን ልሆንላችሁ፣ ንጹህ የሆነች ምንም ችግር የሌለባት ቤተ ክርስቲያን ግን የለችም። ካገኛችኋት እኔም አብረን እንሄዳለን። እሺ እንደውም አንድ ሰው አለ ካገኛችኋት እናንተ ስትገቡ ታበላሽዋታላችሁ። እንደውም ማለት አንድ ንጹህ የሆነች ቤተ ክርስቲያን ከተገኘች ለምን የለማ የለም። ገና ሐሳባችን እንኳን ትክክል አይሆንም። ሶስተኛ ትልቅ ችግር የነበረበት ባለጠጋ ነበር ይላል። አር ዩ ሹር አትሉኝም? እኔን ማለት ሲሪየስሊ ባለጠግነት ችግር ነው? አዎ ይኸውላችሁ፣ ባለጠግነትን መጽሐፍ ቅዱስ እንደዚህ ነው የሚያስረዳን። ገንዘብን ማግኘት ብቻ ሳይሆን በሁለት መንገድ ነው መጽሐፍ ቅዱሳችን የሚያሳየን። የገንዘብ ዲዛይር ኦፍ ዌልዝ ወይም ደግሞ የባለጠግነት ምኞት እና የባለጠግነት ህይወት፣ እነዚህ ሁለቱም አሁን ወደዚህ ምድር ስንመጣ ባለጠጋ እንሆናለን ብለን ነው
ይሻላል። ለጊዜው የሚሆን ነገር አናጣም ብለን ነው አይደል የመጣ ነው። ወደ ኢትዮጵያ ማን ሄደው ለዛ ነው ብዙዎቻችን ኢኮኖሚካል ሪሊፍ ለማግኘት። ነገር ግን የምንጠብቀውን ባለጠግነት ወይም በህይወታችን እንዲመጣ የምንፈልገውን ፋይናንሻል ሪሊፍ ለማግኘት እየተንደረደርን ዘመናችን ያልቅብናል። ይሄ ራሱ የባለጠግነት ምኞት ይባላል። ሌላው ደግሞ ይሄ ብቻ አይደለም። ባለጠጋ ሲኮን ምንም ነገር አያስፈልገኝም ወደ ማለት እንመጣለን። ምን ያስፈልገኛል ቤተ ክርስቲያን ሄድ ወደ ማለት እንመጣለን። ራሱ ባለጠግነት የሚለው ስም በእኔ ትርጉም ምንድነው ካላችሁኝ ለመሞላት ዝግጁ ያልሆነ ማንነት ማለት ነው። ባለጠግነት ማለት ኢየሱስ ሲናገር በመንፈስ ድሆች የሆኑ ራሱ ብዙዎች ናቸው አለ። ራሱም ደግሞ ለማን የመጣሁት አለ? ለድሆች የምስራችን እሰብክ ዘንድ መጥቻለሁ አለ። ኢየሱስ ክርስቶስ ጌታ ነው። የሁላችሁ ላሳያችሁ። ልክ የሎዶቅያ ቤተ ክርስቲያንም የነበረችበት ነገር ይሄ ነው። ምን ያስፈልገኛል ጌታ እያለች ለምን ባለጠጋ ነኝ ደግሞም አንዳች አያስፈልገኝም የምትል ነገር ግን አለ እንግዲህ ባለጠጋ ነኝ የምትለው አንተ ጎስቋላና ምስኪን ነህ። ሀብታም ነኝ የምትለው አንተ ደሃ ነህ። ደግሞም አንዳች የሚያስፈልገኝም ያልካንተ እውርና የተራቆትክ ነህ ብሎ መጽሐፍ ቅዱስ ተናገረ። ባለጠግነት አስተሳሰብ ነው። ኪሴ ባዶ ሆኖ ባለጠግነት ሊያካልበኝ ይችላል። ኪሴ ሞልቶ ቤተ ክርስቲያንና ጌታ ለምን ያስፈልገኛል ልል ይችላል። ሁለቱም ያው ናቸው። ባለጠግነት በጣም ሰዎችን ከእግዚአብሔር ቤት በማውጣት የታወቀ ነው። እንደውም ምን ይባላል? የኢትዮጵያው ክርስትና በማግኘት ገና አልተፈተነም። ማግኘት ሲጀመር ቸርቾች እየጎደሉ መጡ። አይምሰላችሁ አሁን ፈንድሬስ ስናደርግ ምን ስናደርግ ህይወትን የሚለውጥ እንደሆነ እናንተ ናችሁ ህይወታችሁን የምትለውጡት። ስፍራ ፋሲሊቲ፣ እንደውም ስሙ ራሱ ፋሲሊቲ አይደል? ፋሲሊቴት ያደርግልናል የምንሰራውን ስራ። ስፍራ በራሱ እኔና የእናንተን ህይወት አለውጥም። ለምን እንደሆነ ልንገራችሁ። እዩ፣ በዚህ 16th ስትሪት መደዳውን በየብላኩ ምን የሚያካክሉ ቸርቾች አሉ። ውስጣቸው 20 ሰው እሁድ አያመልክም። በጣም ያማሩ የ10-20 ሚሊዮን ቢልዲንጎች 20 ሰው ውስጣቸው የለም። ፔዶፍ የሆኑ ከፔዶፍም ሌላ ሚሊዮንስ ኦፍ ዶላርስ አካውንታቸው ውስጥ ያለ ነገር ግን በቃ ሲሄዱ እንደዚህ ያሉ ሰዎች ብቻ ያሉበት ምንም ጄኔሬሽን ውስጥ የሌለው ባለጠግነት ያጠፋቸው ሰዎች። እኛም እንደዚህ አይደለ እየሆንን ያለ ነው። ኢትዮጵያ ሄደን ባዶ ስንሆን ሮብ ያለፈውስ ፕሮግራም ጤቅ ሁሉ ነገር አንድ ነገር አይቀርም። አረ አርብ ጉድለት አለ፣ የሆነ ነገር አለ። አቤት እሁድም ቢባል ምንም ነገር አይቀርም። አንዳንዶቻችን ወደ ኬንያ ሄድን በመጀመሪያ። እዛማ እንደውም ወደ ኢትዮጵያ መመለስ እንደው ሀፍረት የሚሆንብን ደግሞ ወደ አሜሪካ ሳልሄድ ልሄድ ነው ብለን ወጥተን የመጨረሻ የምንሸማቀቅበት ቦታ ሲሆን ጾም ጸሎቱ በዛ፣ በአምልኮ ሰማይ እየደረሱ ዝላዩ በዛ። ከዛ ወደ ኢሮፕ የሆነ ነገር መጣና ተሄደ። ከኢሮፕ አሜሪካ ነው ገንዘብ የሚሰራው፣ እዛ ምንም ዲሞክራሲው ቢኖር ምን ቢኖር የሚል ጋር መጣ። ልክ እዚህ ጋር ስንደርስ ዘለል የሚል ሰው እያሸበሸበ የሚያመልክ ሰው ስናይ ማን ነበረ ዛሬ እንትና መዝሙር ላይ እያለን የምናይ ሰዎች ሆንን። ሁሉ ነገር መንፈሳዊነቱ እየቀነሰ ገንዘብ እየጨመረ መጣ። ብዙ ነገር እየጨመረ ብዙ ዶክተሮች እየቀጠርን ፍርሃቶቻችን እየጨመሩ መጡ። በጣም የተመቹ እንደዚህ አይነት የሚያምሩ አዳራሾች እየገዛን በቤተ ክርስቲያን የሚመጣ ሰው ተለምኖም መምጣት እያቃተው መጣ። ባለጠግነት ነው እንደዚህ እያደረገን ያለው። ድሮ ቤተ ክርስቲያኖች ምን በሚያክል ሰማያዊ ድንኳን ተወጥረው መሬታቸው ደግሞ ቀይ አሸዋ ጭቃ እንዳያስቸግር ተበትኖ ማንም ሰው አይቀርም ነበር። ተጠጋጉና ተቀመጡ ይባል ነበር። ባለጠግነት አለፈ። ይህንን ባለጠግነት ዘኬዎስ ኢየሱስ ክርስቶስ ጌታ ነው እንዴ! ሁሉ ነገር እኮ አለኝ፣ ምን ያስፈልገኛል? ልክ እንደ ሎዶቅያ ቢል እውነትም ይችላል። ነገር ግን አለፈ።
ጌታ ያስፈልገኛል። ብዙ ገንዘብ ያልሞላው ማንነት አለኝ። ለምድር ለውጥ የሚሆን ጌታን ማወቄ ነው። ፈጽሞ ስንት ዘመን አግኝቼ ያገኘሁት ነገር እረፍት አልሰጠኝም። ትልቅ ነገር አለባት በምትባል the land of opportunity በተባለች አሜሪካ ውስጥ ብዙ ነገር እያለ የእውቀት ጥግ የመጠቀ ደግሞ የጤና ደግሞ ዶክተሮች ልክ የመጠቁ ደግሞ የሥራው አይነት በየአይነቱ የሚቸገርና የሚበላው ያጣ የሌለበት በነፃ መመገብ የሚቻልበት አገር ቁጭ ብለን ቤተክርስቲያንን ለመትከል እባካችሁና ቤተክርስቲያን ትከሉ ደሞዝ እንከፍላለን የሚል አገር መተን ቤተክርስቲያን ግን ባዶ እየሆነች መጣች። ባለጠግነት ቤተክርስቲያንን እያዳከመ እያጠፋት መጣ። ይሄንን የሚሻገር ማን ነው ከመካከላችን? ይሄን የሚያልፍ ማን ነው? ስራውን ሰርቶ ሐሙስ ማታ 7 PM ፕሮግራም አለኝ እመጣለሁ። ቤተክርስቲያን ፕሮግራም እያለ 3 ሰው አይካፈልም የሚል ማን ነው? እሁድ አይ በቃ እንደው ቅዳሜ እንደው ሰርች ሳልሰራ አይደለም የምነግራችሁ። ብዙ እሁዶችን ስመጣ 3 ሰዓት ተኝቼ ሊሆን ይችላል እየመጣው ያለው። የእውነት ነው ምላችሁ። እንደው እኔን እንትን እያርኩኝ አይደለም ይቅርታ አድርጉልኝ። የእውነት ነው ምላችሁ በጣም እንደሚቻል ልነግራችሁ ብዬ በጣም ይቻላል። የእውነት ነው ምላችሁ። ደከማችሁ ትችላላችሁ። 5 AM ስራ እየወጣን ያለን ኃይለኛ ቢሎ 0 በሆነ ቴምፕሬቸር እንደ ማር ቆራጭ ጆሮአችንን ምናችንን ሸፍነን ወደ ስራችን 5 AM እየወጣን ያለን። ቸርች ሲሆን ግን በጣም ወደ ኋላ ዘኪዮስን ግን ይሄንን አልያዘው። የውላችሁ ምክንያቶቻችን ብቃት ምን ሰጣቸው? ሪሊ ውስጣችን ያለው መሻት ስለቀዘቀዘ ነው። ምክንያቶቻችን እያዳፉ ይወስዱናል። ምክንያቶቻችን አቤት ያለን ነገር እውነት እኮ ነው። ብዙ ነገር ተለውጧል። ሰራተኛ የለ ምን የለ ኩክምና አደርገው ብዙ ነገር ራሳችን ልጆቻችን ሁሉ ነገር ራሳችን። አዎ ከኢትዮጵያውን ላይፍ ስታይሉ ልዩ ነው። አሁንም ግን ይቻላል። በእውነት ነው ምላችሁ ይቻላል። 2 ቀን እሁድ ለ3 ሰዓት ሐሙስ ለ2 ሰዓት ፕሮግራም ለምጣ በጣም ትችላላችሁ። ባይብል ስተዲ ባላችሁበት መኪናችሁን እየነዳችሁም ተካፈሉ ትችላላችሁ። እለፉት ባለጠግነትን። ኮንሱሚንግ ዲዛየር ካላችሁ እውነተኛ ሪፎርሜሽን የማይመጣበት ምክንያት የለም። የፈለገ ክንፍ ያለው ፓስተር ይኑራችሁ ወዴትም አይንቀሳቀስም እናንተ ጋር ኮንሱሚንግ ዲዛየር ከሌለ። ዘኪዮስን ግን ይሄ ነገር አልያዘውም። ኢየሱስ ክርስቶስ ጌታ ነው። አስቴር የሆነችው እንደዚህ አይደለ? በጣም በሚያስቸግር ሲቹዌሽን ውስጥ ከድህነት ነው የመጣችው። እናት አባቷ ሞተው የአጎቱ ልጅ የነበረች መርዶኪዮስ የተባለ ሰው ነው ያሳደጋት። ከድህነት ወጣ ልክ አይሁድ ሊጠፋ ሲል እንደው ምን ማድረግ ይቻላል ብላ መለወጫ ልብስ ላከችለት ይላል። ማቅ አውልቆ ሌላ ልብስ እንዲለብስ። አር ዩ ሲሪየስ? ህዝብ እየጠፋ እኔ አምሮብኝ የሚገርም አይነት ቴለርድ ሱት ላድርግ? ኖ አለ። እንደገና ሲልክባት ግን ገባት። የዛ ጊዜ ልክ ሲገባት የወላችሁ ኮንሱሚንግ ዲዛየር መርዶኪዮስ ጋር ነበር የነበረው። አስቴር ጋር ግን ሲመጣ የንጉስ ቤት ወይም ደግሞ የንጉስ ሚስት መሆኗ ቀለል እንድታደርግ ነገሩን አድርጓት ነበረ። በከፍታ ስፍራ ላይ መቀመጧ ፈጽሞ ነገሮችን የምታይበትን እይታ ለውጦባት ነበረ። መርዶኪዮስ ግን በመከራት ጊዜ እንደዚህ አለች፣ ምንም እንኳን አለ ሕግ ቢሆን ወደ ንጉሱ ገባለሁ፣ በጠፋም እጠፋለሁ፣ የእግዚአብሔር ስም የተባረከ ይሆን። ባለጠግነቴን እንደውም እጠቀምበታለሁ። ባለጠግነቴን በንጉስ ቤተ መንግስት ውስጥ መሆኔን ለህዝቤ አለመጥፋት ሃሌሉያ እጠቀምበታለሁ አለች። ስለዚህ ገባች። ምንም ነገር አይዘኝም ብላ በጠፋም እጠፋለሁ። ይኸውልህ ምንም አንሆን ምንም ብናገለግል እግዚአብሔርን በመስል ልጆቻችን በቅሪል በእግዚአብሔር መንግስት ላይ ኢንቨስት ብናደርግ ምንም አንሆን። አንድ ሁለት ልንገራችሁ። በጣም እኔም ትንሽ ኮምፕሌን አደረኩኝና ከሰሞኑ ጌታ ሆይ እኔ እኮ ላገልግልህ ነው ያልኩት። ሌላ ምንም ነገር አልፈለኩም። ከአገልግሎት የሆነ ቤኔፊት አልፈለኩም። ሪሊፍ በቃ ረጋ ያለ ህይወት እስቲ ምናምን አልኩኝና ግን በኋላ ላይ አንድ ትምህርት እየተማርን ስለ ካታኮምቡ ሰማዕት ምን ያክል እየወጡ ወንጌልን ስለተናገሩ በአንበሳ ይበሉ እንደነበር እንደዚህ እየተነገረ ውስጤ ተገለባበጠ። በእውነት አልቀሼ ልሞት። ሪሊ ዋጋ እየከፈልኩ ነው እኔ። አቤት ምስጋና የሚከፍለው ዋጋ። በአንበሳ ተበልተው እኮ ነው እዚህ ያደረሱት ወንጌልን።
ረጅም ሰዓት ዋው እየሰራው አገለገልኩ ሁሉ አገልግሎቶች ውስጥ ምናምን እንትላለው። አረ ተው ገና አለካ ነው ገና ምኑንም እንዴ ምኑን ተበላው? በአንበሳ ተበልተው ያደረሱትን ወንጌል እኔ ሌክዠሪ ካር ይዤ መጥቼ እዚህ ጋር ቆሜ ለመግባት? በጌታ በኢየሱስ ስም አሜን ነው። አሜን አትሉ? ባለጠግነትን ሊያስወጣብን ነው መሰለኝ ብላችሁ ነው መሰለኝ። አሜን አሜናችሁ ደከመብኝ እዚህ ጋር። ይሄንን እንቅፋት አለፈ። የመጨረሻው ስጋቱ ወይም ደግሞ ፊዚካል ነበር። እንግዲህ ምን አልኳችሁ? ሶሻል፣ ስፒሪቹዋል፣ ኢኮኖሚካል እና ከዛ ደግሞ ፊዚካል ኦር ኢሞሽናል ባሪየር ነበረበት፣ ተግዳሮት ነበረበት። ይሄም ነገር ምንድነው? ኢየሱስን ሊያየው ይፈልጋል፣ ነገር ግን አጭር ነበርና ስለ ህዝቡ ብዛት አቃተው። ያቃታችሁ ነገር አለ? በእውነት አቅም አጣችሁ፣ የገንዘብ አቅም አጣችሁ፣ ገንዘባችሁ ሾርት፣ ከዛ ደግሞ ዕውቀታችሁ ሾርት፣ ጸጋ እንኳን ቢሆን ሾርት። ኑ ግድ የላችሁ፣ ጸጋ ስታገለግሉበት ነው እየተጨመረ የሚመጣው። የእውነት ነው የምላችሁ። እኔ እያገለገልኩ ስመጣ እዚሁ ቤተክርስቲያኑ በቃል አገልጋይ የሆንኩት እያገለገልኩ ስመጣ እያየሁ እስቲ እንምጣ፣ የዛ ጊዜ እየጨመረ ይመጣል። የምንፈራው ነገር አለ፣ አጭር የሆነ ነገር ፈጽሞ የገንዘብ እጥረት ያለብን፣ የዕውቀት እጥረት ያለብን፣ እንደገና የግንኙነት እጥረት ያለብን፣ የተለያዩ አይነት እጥረቶች ያሉብን አለን። እግዚአብሔር አምላክ ይሄንንም ማለፍ ትችላላችሁ እያለ ነው ያለው። ኢየሱስ ክርስቶስ ጌታ ነው። ይሄንን አልፎ የሚሰራ ጌታ እንዳለ ገባው ዘኬዎስ። ብድግ ብሎ ወደዛ መጣ። በሾላው ዛፍ ላይ እጥረቱን ፈጽሞ፣ እንደውም እጥረት እኮ ይኸውላችሁ ናቹራል ነው አይደለ? እንደውም ኢየሱስ ሲናገር ማንም ተጨንቆ በእድሜው አንዲት ስንዝር በቁመቱ ማለት በቁመቱ ላይ አንዲት ስንዝር የሚጨምር የለም ብሎ ኢየሱስ ራሱ እኮ ነው የተናገረው። ስለዚህ የማይቻለው ናቹራል ነው፣ የማይለወጥ ነው። ማይለወጠው ነገር ላይ የሚለውጥ እርምጃ ተራመደ። የእግዚአብሔር ስም የተባረከ ይሆን። ማይለወጥ ነው ቁመቱ፣ መርዘም አይችልም፣ የሆነ ነገር ማድረግ አይችልም። ሰዎቹ ደግሞ ረጃጅሞች ከፊቱ ያሉ፣ ስለ ህዝቡ ብዛት ኢየሱስን ፈጽሞ ሊያይ የማይችል ነው። ረጃጅሞች አሉ። ምን ይሆን? ከናንተ ጥረት ገዝፎ ረጃጅም የሆነባችሁ ነገር ምን ይሆን? እግዚአብሔር አምላክ ማለፍ ትችላላችሁ እያላችሁ ነው ያለው። ኮንሱሚንግ ዲዛየር ካላችሁ፣ ውስጥን የሚበላ ጽኑ መሻት ካላችሁ ማለፍ ትችላላችሁ። ሃሌሉያ። ገንዘብ ስለሌለ የቀረ ነገር አለ፣ ማለፍ ትችላላችሁ። በጤና ፊዚካሊ የሚያስቸግራችሁ ነገር አለ፣ ቀጥሉ አምልኳችሁን። እግዚአብሔር አምላክ ፈውስን ማምጣት ይችላልበታል። በምድሪቱ ላይ አስቸጋሪ የሆነ የኢሚግሬሽን ሲስተም አለ፣ ቀጥሉ አምልኳችሁን። እግዚአብሔር መገልበጥ ይችላል። የትኛውም አጭር የሆነ ነገር አንድ ነገር ልንገራችሁ የሚለው እንደዚህ ነው። በጣም የሚገርመኝ በአንድ ጊዜ ድንገት እንደ ይሄ መጣን እንደ እስቲ ነው ምናምን አይደለም። ምን ይላል? ኢየሱስ የትኛው እንደሆነ ሊያይ ይፈልግ ነበር። እዩ እንግዲህ አንደኛ ይፈልግ ነበረ፣ ገና መጀመሪያ ሳይሆን ገና ኢየሱስ ሳያልፍ ይሄ ኢየሱስ የሚሉትን ማየት እፈልጋለሁ። ማን እንደነበረ ሊያይ ይፈልግ ነበር። ከዛ ፈልጎ ሲመጣለት ደግሞ እፈልግ ነበር ቁመቴታል አላለም። ያለውን ኦፖርቹኒቲ በሙሉ ተጠቀመ። ያለውን አቅም አሟጦ ሾላው ዛፍ ላይ ወጣ። ኢየሱስ ክርስቶስ ጌታ ነው። የሚከልሉትን የሚያልፍ። ልክ ዳዊትም እንደዚህ ነው የሆነው። ዳዊት የሚከልሉት ነበሩ። አንደኛ በአባቱ የተረሳ ኢግኖር የተደረገ ነበረ። በጎች የሚጠብቅ አለ ገና የስኪባል ድረስ፣ ልጆቹ የታሉ ሌሎቹ እስኪባል ድረስ የሌለ። በወንድሞቹ ደግሞ ሚስ አንደርስቱድ የተደረገ ያልታሰበ ሰው ነበረ። የልብህን ኩራት አውቃለሁ አይብ ይዞ በመጣ የሚባል ሰው ነበረ ዳዊት። ይሄ ብቻ አይደለም፣ በሳውል ደግሞ የተናቀ ልግጠመው ይሄንን ያልተገረዘውን ፍልስጤማዊ እጥለዋለሁ ሲል ሳውል ኖ አትችለውም የሚለው አንደርማይን የሚያደርገው ነበረ። ሌላው ይቀር ሁሉም ነገር በሳሙኤል የተረሳ ነበር። ታምናላችሁ? ሳሙኤል ጋር ሲመጣ ልክ ኤልያብን ሲያይ ትከሻው ሰፋ ያለ የሚገርም ዘለግ ያለ ሲመለከት እግዚአብሔር የሚቀባው በፊቴ ነው። እንደውም እኮ ሳሙኤል ምን አይነት ሰው ነው ይላል? ቃሉ ከዳን እስከ ቤርሳቤ በምድር ጠብ የማይል ነበር። ሪሊ ይህንን ሰው ግን አሳስቶት ነበረ።
የሚገርም አይነት ዘለግ ያለ ቁመና ያለው ዳዊትን ከልሎት ነበረ። ልክ ዘኪዮስን ረጃጅም ሰዎች እንደከለሉት ዛሬ የከለላችሁ ነገር ምን አለ? እዛ ጋር ተከልሎ አይደለም መከለል፣ ከጀርባ ፈጽሞ በሌለበት በዱር ውስጥ በግ እየጠበቀ እግዚአብሔር ይምጣ አለ። ኢየሱስ ክርስቶስ ጌታ ነው። ለምን? ጌታውን ቅባት አይደለም ጌታውን የመፈለግ ኮንሱሚንግ ዲዛይር ስለነበረው። ላሳያችሁ። መዝሙረ ዳዊት ምዕራፍ 27 ላይ እንደዚህ ብሎ ይናገራል። ሳይቀባ የዳዊት መዝሙር። እስቲ ሳይቀባ የዳዊት መዝሙር በሉ እስቲ። እግዚአብሔርን አንዲትን ነገር ለመንኩት እርሷንም እሻለሁ። ምንድነው አንድ ነገር የለመንከው? በእግዚአብሔር ቤት ለዘላለም እኖር ዘንድ እሱን ደስ የሚያሰኘውን ራሱን ደግሞ አይ ዘንድ መቅደሱንም እመለከት ዘንድ ለምን በመከራዬ ጊዜ ደግሞ በድንኳኑ ሰውሮኛልና። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሳትቀቡ ያላችሁ ዲዛይር ስትቀቡ ያሳልጣል መንገዳችሁ። በእውነት ነው ምላችሁ። ዳዊት ጋር ያለው ልመና ይሄ ነበር ሳይቀባ። ብዙዎቻችን ዲዛይሮቻችን ሳይስተካከሉ እንቀባና ቅባቱን ለራሳችን ማራገቢያ እናደርገዋለን። እዩት ሰይጣን ሲወድቅ፣ እዩት ሽባው ሲተረተር፣ ና ቪዲዮ ማን ሙዚቃ ቅረጽልኝ፣ ወደቀ፣ ተንፈረፈረ፣ እስቲ ተሽከርከር እያሉ ድራማ እናደርገዋለን ቅባቱ። ዳዊት ግን ሳይቀባ ከአንበሳና ከድቡ እየታገለ በነበረበት ሰዓት እግዚአብሔርን አንዲት ነገር ነው መለምነው፣ ዓለምን የሚገለባበት ቅባት እንዲሰጠኝ አለ። እንዴ አላለ። በእግዚአብሔር ቤት ለዘላለም እኖር ዘንድ። ለዚህ ነው ሲናገር ባሪያዬን ዳዊትን አገኘሁት። እስቲ አገኘሁት በሉ። ዋው ሃሌሉያ! የውላችሁ ቅዱስንም ዘይት ቀባሁት ካለ ከማለቱ በፊት አገኘሁት ይቀድማል፣ መገኘት ይቀድማል። ማን ይሆን ኮንሱሚንግ ዲዛይር ያለው? እግዚአብሔር ሰው ሲፈልግ ተንበርክኮ ቤቱ የሚገኝ ማን ይሆን? እግዚአብሔር ምድርን መገለባበት ሲፈልግ እኔን ላከኝ የሚል ኮንሱሚንግ ዲዛይር ውስጡ የገባ ማን ይሆን? ዳዊት እንደዚህ ማድረግ ጀመረ። ፈጽሞ እሱ ረስቶታል። መቀባት ምንድን ነበር አያውቀውም እስከ ነጭራሹ። እዛ ጋር ሆኖ ይጠብቃል። እግዚአብሔር ይሄ ነው ተስፋ ያደረኩት እያለ ይጫወታል በገናውን። ታማኝነቱን አይቼ እጄን ልቤን የሰጠሁት እያለ ይዘምራል። ትዝ አይለው። ሊቀባ ይመጣል። አንድ ሰው ሳሙኤል የተባለ ነብይ ቢባል ወሬው እንኳን አይደርሰው። ትላልቆቹን ጌታን በመፈለግ ቀደማቸው። የዳዊት ሾላ በበረት ሆኖ በዱር ሆኖ በጎች እየጠበቀ ከጌታ ጋር ያለው ግንኙነት ነበር። በጣም ከፍ ያሉ ሰዎች ጋርደዋችኋል። በስራችሁ ስፍራ ከጌታ ጋር አድርጉ ነገራችሁ። ካላችሁበት ተጠርታችሁ ፕሮሞት ትደረጋላችሁ። በቤተ ክርስቲያን በጣም አስቸጋሪ ቻሌንጅ አለ። እዛ ጋር አድርጉት። አንዳንድ ጊዜ እንደዚህ ይላል፣ እገሌ እኮ ነው እንደዚህ ያደረገው አገልግሎቴን፣ እገሌ እኮ ነው ስራዬ ቦታ እንደዚህ ያደረገው። ከዛ የመጨረሻ የበታችነት ይሰማኛል። ለምን መሰላችሁ? ጌታ ከዛ ሰውዬ አይበልጥም እያልኩ ነው ያለሁት ከሰው ጋር ሳደርግ ነገሬን። ዳዊት ግን እነ ኤልያብ ምን ቢሉት ከዛ ይሄ ብቻ አይደለም፣ ጦርነት ሲመጣ እኔ ገጥመዋለሁ አለ። ይሄንን ያልተገረዘ ፍልስጤማዊ እኔ ጥለዋለሁ። አር ዩ ሲሪየስ? ኮንሱሚንግ ዲዛይር ነበረው እኔ ጥለዋለሁ የሚል። እስቲ ማን ይሆን ከኛ መካከል እኔ ጥለዋለሁ? ምስጋናን ያስቸገረው ነገር አለ፣ ያልቻለው ነገር አለ። እኔ ግን እጥለዋለሁ የሚል የእውነት እኮ ነው። ህብረት እኮ ይሄ እኮ ነው። ዳዊት ጋር አለ። የሚጥለው ለራሱ ሳይሆን ለእስራኤል ነው። የእግዚአብሔር ስም የተባረከ ይሁን። ማን ይሆን ከመካከላችን የእስራኤልን የዚችን ቤተክርስቲያን ተግዳሮት የሚጥል ማን ይሆን? ውስጡ ኮንሱሚንግ ዲዛይር ያለው ይህችን ቤተክርስቲያን ሳታነሳ ማረፍ አልችልም የሚል ማን ነው? በእውነት በዚች ቤተክርስቲያን ላይ በኔክስት ጀነሬሽኖቻችን ላይ አንድ ለውጥ ሳላይ እንቅልፍ መተኛት አልችልም የሚል ማን ነው ከመካከላችን? ሃሌሉያ! በቤት ያሉ ለመቀባት የተሰለፉ ሰዎችን በዱር ሆኖ ጌታውን በማምለክ ቀደማቸው። በዱር ሆኖ ሃሌሉያ ሃሌሉያ ሃሌሉያ! ዋው! ስጋዊ ማንነት ወይም ደግሞ ፊዚካል ባሪየራችንን
እንደ ዘኬዎስ እንድናልፍ እግዚአብሔር ይፈልጋል። ጽኑ መሻት ልክና ሲለው ፈጥኖም በደስታ ሃሌሉያ ተቀበለው ብሎ ይናገራል። ኦኬ ታዲያ ሪዛልቱ ምንድነው? ይሄን ብቻ ብያችሁ ልጨርስ። እነዚህን ስፒሪቹዋል፣ ሶሻል፣ ኢሞሽናል ኤንድ ፋይናንሻል ኦር ኢኮኖሚካል ፕሮብሌሞችን ባሪየሮችን አልፎ ይሄ ሰው ሲመጣ እንደዚህ ሆነ። ቀራጭ የነበረው አካፋይ ሆነ። እውነተኛ ሪፎርሜሽን እየሰበሰበ እጅ እየጠመዘዘ የአይአርኤስ ደብዳቤ ይልክ የነበረው ወይ ለድሆች ያለኝን ሁሉ አካፍላለሁ። ሌላውን የአይአርኤስ ደብዳቤ በውሸት ልኬ ከሆነ 4 እጥፍ እሰጣለሁ። መነካት። ኢየሱስ ክርስቶስ ጌታ ነው። እውነተኛ ዲዛየር ካለ አለመነካት አትችሉ። የኔ የምትሉት ነገር አይኖራችሁ። ቤቱ ጠርቶ ኢየሱስን መጋበዙ ሲያንስ ያለኝን እሰጣለሁ ያለ ነበር። ኢየሱስ ክርስቶስ ጌታ ነው። ሁለተኛ የጽኑ መሻታችን ሪዛልት የማይደረስበት ቁመቱ አጭር ሆኖ የማይደረስበት ተደረሰለት። ወይም ደግሞ የማይደርስ ሰው አይደለም እርሱ ኢየሱስን አይቶ ብቻ አየሁት ዛፍ ላይ ሆኜ እኮ ብቻ መሄድ ብሎ መሄድ አይደለም፣ ወደ ቤቱ ገባ። ኢየሱስ ክርስቶስ ጌታ ነው። ሌላው ሶስተኛ ባዕድ የነበረው ማለትም እንደነገርኳችሁ ከኢያሪኮ ተወልዶ ምንም አይነት ከዳኑ ጋር የተስፋው ቃል ከተገባላቸው ሰዎች ጋር መሄድ የማይችለው ሰው ለዚህ ቤት መዳን ሆነለት። ሃሌሉያ። ኃጥእ የነበረው ደግሞ ጻድቅ ሆነ። ይሄን ብያችሁ ልጨርስ። ሶሻል እና ማህበራዊ ክራይሲሶች ወይም ሶሻል ወይም ማህበራዊ ክራይሲሶቻችን ባዕዱን ቤተኛ ባደረገ ማለትም ኢያሪኮ የነበረ ሰው ኢየሱስ ዳነ ብሎ እንደተናገረው ማለት ነው። መንፈሳዊ ተግዳሮቶቻችን፣ መንፈሳዊ ድካሞቻችን ኃጥእ የነበረውን ቀራጭ የነበረውን ጻድቅ እንዳደረገ ደግሞ ኢኮኖሚካል ችግሮቻችን፣ ፋይናንሻል ችግሮቻችን ድሮ እየቀረጠ ሰዎችን እየበላ ያላረፈ ሰው ዛሬ አካፋይ። ኢየሱስ ጌታ ነው ሪዛልቱ። ከዛ ደግሞ ፊዚካል ችግራችን በቁመቱ አጭር የነበረበት ማንነት ደግሞ ሊደርስ የማይችልበት ነገር ላይ እግዚአብሔር ደረሰለት። ይሄ ሁሉ የሆነው ለምንድን ነው? እውነተኛ ጥማት በውስጡ ስለነበረ። የእግዚአብሔር ስም የተባረከ ይሁን። ተነስተን ቆመን እንጸልያለን። ሃሌሉያ ሃሌሉያ።